ከውድቀት እስከ አፍሪካ ኮከብነት የዘለቀው የሉክማን አስገራሚ ጉዞ። ሰላም ሰላም፣ ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳሳዊ መረጃውና ፕሮፋይል ነክ በሆነ ጉዳይ እየደረሰ ይገኛል። አሁንም ፕሮፋይል ነክ በሆነ መረጃችን አስገራሚውን የሉክማንን ጉዞ እናያለን፣ ከውድቀት እስከ አፍሪካ ኮከብነት። ለአፍሪካ ወጣቶች መናገር የምፈልገው ተስፋ አትቁረጡ፣ ህመምን ወደ ድል ለውጡ ነው ይላል አዴሞላ ሉክማን። አዴሞላ ሉክማን የአፍሪካ ተጫዋች ሆኖ እስኪመረጥ ድረስ በርካታ ውጣ ውረዶችን አልፏል። ናይጄሪያዊው አሁን እያስመዘገበ የሚገኘው ስኬት ለብዙዎች መነሻ የሚሆን ነው። ገና በለጋ ዕድሜው በከፍተኛ ዝውውር ገንዘብ ወደ እንግሊዝ ፕሪሚየር ሊግ ያደረገው ጉዞ ስኬታማ አልነበረም። በበርካታ ክለቦችን በውሰት ለማሳለፍ ተገዷል። ስኬትን ማጣጣም የጀመረው ግን ወደ ጣሊያን ተጉዞ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ነው፣ አታላንታን ሲቀላቀል። ከ4 ዓመት በፊት የእግር ኳስ ህይወት ያጣብቂኝ ውስጥ ገብቶ ነበር። ዛሬ ደግሞ የአፍሪካ ኮከብ ተብዬ ሽልማቴን ለመቀበል በቅቻለሁ ሲል የ27 ዓመቱ ተጫዋች ሽልማቱን ማራካሽ ተገኝቶ ሲቀበል ከ2 ዓመት በፊት ተናግሯል። እንቅፋቶች ህልማችሁን ከማሳካት ሊገቷችሁ አይገባም ሲል ነው የሚናገረው። ቢቢሲ አፍሪካ ስፖርት የአፍሪካ ኮከብ ተጫዋች በመሆን ከራሺዲ የከኒ፣ ቪክተር አኬባ፣ ኢማኑኤል አሙኒኪ፣ ኖዋንኮ ካኑ እና ቪክተር ኦሲሜሄን ቀጥሎ 6ኛው ናይጄሪያ የሆነውን ሉክማንን ጉዞ እንደሚከተለው ቃኝቶታል። የናይጄሪያ ወላጆች በደቡብ ለንደን ተወለደ። ከልጅነቱ ጀምሮ ለእግር ኳስ ጥልቅ ፍቅር ነበረው። ካልሲዎችን ጠቅልዬ ቤት ውስጥ ስጫወትባቸው አስታውሳለሁ ሲል ለቢቢሲ ስፖርት ተናግሯል። ሉክማን ልጅነቱን በእንግሊዝ 2ኛ ሊግ ለሚጫወተው ቻርልተን አትሌቲክ የፈረመው ደግሞ በ2014 ነበር። የሁለተኛ ደረጃ መልቀቂያውን ፈተናውን እንዳሳለፈ እናቴ ለትምህርት ትኩረት ትሰጣለች፣ ናይጄሪያ ስትሆን ደግሞ ጉዳዩ ይበልጥ ጠንከር ይላል፣ ተጽዕኖ ከባድ ነበር ብሏል። ሉክማን ለቻርልተን ዋናው ቡድን እንደ አውሮፓውያን አቆጣጠር በ2015 ተሰለፈ። በ5ኛ ጨዋታው ጎል አስቆጠረ። እየተንገዳገደ በሚገኘው ክለብ ውስጥ ያሳየው እንቅስቃሴ የታላላቅ ቡድኖችን ቀልብ ሳበ። በዚህም በ2017 ኤቨርተን የ19 ዓመቱን ሉክማንን በ11 ሚሊዮን ፓውንድ አስፈረመው። በወቅቱ የክለቡ አሰልጣኝ ሮናልዶ ኮማን የወደፊቱ ኮከብ ተጫዋች ተብሎ አሞካሸው። ከወጣቱ ብዙ እንጠብቃለን፣ በደንብ ከሰለጠነ እንዲሁም ከተሻሻለ ከፍተኛ ደረጃ ላይ እንደሚደርስ አስባለሁ ሲል ነው ሆላንዳዊ አሰልጣኝ የተናገረው። ተቀይሮ በገባበት በመጀመሪያው ጨዋታ ጎልም አስቆጠረ። ቡድኑ ማንቸስተር ሲቲን 4-0 አሸነፈ። ውጤታማነቱ ግን ከዛ ውጭ አልቀጠል። አንደኛው ምክንያት በክለቡ የተቀያየሩት አሰልጣኞች ጉዳይ ነው። በኤቨርተን በቆየባቸው 2 ዓመት ከ6 ወራት 6 አሰልጣኞች ጊዜያዊዎቹን ጨምሮ በእርሱ ላይ ተፈራርቀዋል። ሆኖም ሉክማን ተስፋ አልቆረጠም። ሉክማን እንደ አውሮፓውያን አቆጣጠር በ2017 በተካሄደው ከ20 ዓመት በታች የዓለም ዋንጫ እንግሊዝ ባለድል ስትሆን ትልቁን እገዛ አድርጓል። በደቡብ ኮሪያ በተዘጋጀ ውድድር ላይ 3 ጎሎችን አስቆጥሯል። በ2018 በውሰት ወደ አርቢ ላይፕዚግ በማቅናትም ውጤታማ 6 ወራትን አሳለፈ። በ22.5 ሚሊዮን ፓውንድ ለጀርመኑ ክለብ በመፈረም ዝውውሩን ቋሚ አደረገ። ዝውውሩ ቋሚ በተደረገበት የውድድር ዓመት ግን ለክለቡ አንድ ጊዜ ብቻ በቋሚነት ለመሰለፍ በቃ። በቀጣዮቹ ውድድር ዓመታት ወደ ፕሪሚየር ሊግ በመመለስ በውሰት ለፉልሃም እና ሌስተር ፈረመ። የሌስተር የወቅቱ አሰልጣኝ የነበሩት ብሬንዳን ሮጀርስ የሰጡት አስተያየት ሉክማን በልምምድ ስፍራ ጠንክሮ እየሰራ መሆኑን ነው። በቋሚነት ለመሰለፍ ግን በቂ ዕድል ማግኘት አልቻለም። ሌሎች ተጫዋቾች ከሄዱ በኋላ ወደ ኋላ ቀርቶ በሁለቱም እግሮቹ ይለማመዳል ብለዋል በወቅቱ። ያም ሆነ ይህ ራሱን ያሻሻለው ተጫዋች ወደ ጣሊያን አምርቶ አዲስ ማንነቱን አግኝቷል። ናይጄሪያ ተጫዋቹን በብሔራዊ ቡድኗ ውስጥ ለማካተት ተደጋጋሚ ሙከራ አድርጋለች። በ2021 ሉክማን ተስማማ። ሉክማን ለብሔራዊ ቡድኑ ባደረገው 2ኛ ጨዋታ ናይጄሪያ በጥሎ ማለፍ ጨዋታ በጋና ተሸንፋ ከ2022 የዓለም ዋንጫ ውጪ ሆነች። ቀጣይ ማረፊያው የቤርጋሞ አታላንታ ሆነ። መጀመሪያ ያስፈርም ምግብ ቤት ሄጄ እራት በላሁ ይላል ሉክማን። ደስ የሚል ምሽት ነበረ ሲል ያችን ምሽት አስታውሷታል። በሎምባርዲ ያለው ህይወት ዘና ያለ ነው። በማጥቃት ላይ የተመሰረተ ጨዋታ ለሚመርጠው አታላንታ ሉክማን ደግሞ ሜዳ ላይ ድንቅ መሆኑን ማስመስከር ያዘ። 97 ጨዋታዎችን ለክለቡ በማድረግ 43 ጎሎችን አስቆጠረ። 23 ለጎል የሚሆኑ ኳሶችን አቀበለ። በተጠናቀቀው የ2024-25 የውድድር ዓመት ማለት ነው። ከነዚህ ጎሎች ውስጥ 3ቱን ያስቆጠረው አታላንታ በአውሮፓ መድረክ የመጀመሪያ ድሉን ባስመዘገበበት የአውሮፓ ሊግ የዋንጫ ጨዋታ ዕለት ነበር።
በአውሮፓ መድረክ በተደረገ የፍጻሜ ጨዋታ ሃትሪክ በመስራትም ከ49 ዓመታት በኋላ የመጀመሪያ ተጫዋች ለመሆን በቃ። ሉክማን ታዲያ የናይጄሪያዎች ተስፋም ሆኗል። ሉክማን አሁን ለብሔራዊ ቡድኑም ሆነ ለክለቡ ቋሚ ተሰላፊ ሆኗል። በ2023 የአፍሪካ ዋንጫ ናይጄሪያ እስከ ፍጻሜው ስትጓዝ የቡድኑ ቁልፍ ተጫዋች መሆኑንም አስመስክሯል። በውድድሩ ላይ ካሜሩንን ሲያሸንፉ 2 ጎሎችን ከማስቆጠሩም በላይ በሩብ ፍጻሜው አንጎላ ላይ የማሸነፊያውን ጎል ከመረብ አገናኝቷል። ብሔራዊ ቡድኑ ሁለተኛ ሆኖ ቢያጠናቀቅም ሉክማን የውድድሩ ምርጥ ቡድን ውስጥ ለመካተትም በቅቷል። ድንቅ ተሰጥኦ ከማለት ባለፈ የአፍሪካ ኮከብ ተጫዋች ሊሆን እንደሚገባው የብሔራዊ ቡድኑ አጋሩ አሌክስ ኤዮቢ በወቅቱ ተናግሯል። ለውጡን ስላየን በስኬቱ አልተገረምንም ሲል ነው ኤዮቢ ለቢቢሲ ያስረዳው። ውጤታማ ነው፣ ለሌሎች ተጫዋቾችን መነሳሳትን ይፈጥራል። ወንድማችን በርትቶ ከሰራ እኛም ከሱ እኩል ወይም ከሱ በላይ መስራት ይኖርብናል ብሏል አሌክስ ኤዮቢ በወቅቱ በሰጠው አስተያየት። ሉክማን በ2024 የባላንዶር እጩ ውስጥ መካተት የቻለ ብቸኛው አፍሪካዊ ተጫዋችም ሆኖ ይታወሳል። 14ኛ ሆኖ ለማጠናቀቅ ችሏል። በ2024 12 ወራት ውስጥ ላስመዘግበው መሻሻልም ከቢቢሲ ስፖርት አፍሪካ ጥያቄ ቀርቦለት ነበር። ለውጤ ለማስበው ስኬት የመጀመሪያው እርምጃ ነው ሲል መልሷል። ውድ ተመልካቾች ከውድቀት እስከ አፍሪካ ኮከብነት የዘለቀውን የአዶሜላ ሉክማንን አስገራሚ እግር ኳሳዊ ጉዞ የቃኘንበት ፕሮፋይል ነክ ጉዳያችን ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን አትርሱ። ሰላም።